ኢትዮጵያ በቀይ ባህር አስተዳደር ላይ ጣልቃ የመግባት ወይንም የመሳተፍ መብት የላትም ስትል ግብጽ አስታወቀች። ለኤርትራ ሉዓላዊነትና ግዛታዊ አንድነት መከበር ድጋፏን እንደምትሰጥም ተገልጿል። መንግስት የዜጎችን የመኖር መብት እንዲያረጋግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሪ አቀረበች። በአማራ ክልል ይፈጸማል የተባለ ጥቃትና ኢሰብአዊ ድርጊት በገለልተኛ አካል እንዲጣራ ብሎም ዓለም አቀፍ ተጠያቂነትን ማረጋገጥ የሚያስችል እርምጃ እንዲወሰድ ለዓለም አቀፍ ተቋማት ጥያቄ ቀርቧል። ሻዕቢያ በኤርትራ የተጋረጠውን ስጋትና አደጋ በትግራይ ሕዝብና ወጣት መስዋዕትነት ለመከላከል አልሞ እየሰራ እንደሚገኝ ተገለጸ። የፕሪቶሪያው ስምምነት ከየትኛውም ጊዜ በላይ በከባድ አደጋ ውስጥ ገብቶ ይገኛል ሲል ህወሓት አስታወቀ። በሌላ በኩል ህወሓት ከፕሪቶሪያው ስምምነት ጋር በተያያዘ ባለፉት 6 ወራት ውስጥ 28 ደብዳቤዎችን በመጻፍ ለዓለም አቀፍ ተቋማት አቤቱታ ስለማቅረቡ በዛሬው የዘ ሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ አበይት ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። በአማራ ክልል ይፈጸማል የተባለ ጥቃትና ኢሰብአዊ ድርጊት በገለልተኛ አካል እንዲጣራ ተጠየቀ። ዓለም አቀፍ ተጠያቂነት ማረጋገጥ የሚያስችል እርምጃ እንዲወሰድም ተጠይቋል። በክልሉ ንጹሃን ዜጎች ላይ ይፈጸማል የተባለውን ጥቃትና ኢሰብአዊ ድርጊት ለማጣራት የሚያስችል ገለልተኛ አካል ይቋቋም ሲል የአማራ ዲያስፖራ ዲፕሎማሲ ግብረ ኃይል ጥሪ አቀረበ። ዓለም አቀፍ ተጠያቂነትን ለማረጋገጥ መሰራት እንዳለበትም ግብረ ኃይሉ ጠይቋል። በአማራ ክልል እየተባባሰ የቀጠለው ሰብአዊ ቀውስ ህብረቱ እንዳሳሰበው የሚገልጽ አቤቱታ ለተለያዩ ዓለም አቀፍ ተቋማት ማስገባቱንም የተመላከተ ሲሆን አቤቱታው በክልሉ ከባባድ ዓለም አቀፍ የሰብአዊ መብት ድንጋጌዎችን የጣሱ ወንጀሎች ስለመፈጸማቸው ያሳያል ተብሏል። ህብረቱ አቤቱታውን ያስታወቀው ለአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት፣ ጄኔቭ ስዊዘርላንድ ለሚገኘው የሰብአዊ መብቶች ምክር ቤት፣ ለአውሮፓ ህብረት፣ ለአፍሪካ ህብረት ሰብአዊ መብቶች ዳይሬክቶሬት፣ ለአምነስቲ ኢንተርናሽናል፣ ለሂውማን ራይትስ ዎችና ለለምኪን የዘር ማጥፋት መከላከል ተቋም ነው። መንግስት የዜጎችን የመኖር መብት እንዲያረጋግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጠየቀ። በምስራቅ አርሲ የተፈጸመውን ግድያ በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ኢስነ ምግባራዊ ድርጊት ነው ሲልም አውግዞታል። በምስራቅ አርሲ ዞን በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቤ ወረዳዎች ውስጥ በሚገኙ የቤተክርስቲያኒቱ የእምነት ተከታዮች ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት 25 ሰዎች መሞታቸውን ቋሚ ሲኖዶሱ ጥቅምት 20 2018 ላይ አመልክቷል። ቋሚ ሲኖዶሱ በመግለጫው ላይ ጥቅምት 14 ሌሊት በጉናና መርቲ ወረዳዎች 17 የእምነቱ ተከታዮች፣ ጥቅምት 17 ሌሊት ደግሞ በሸርካ ወረዳ 3 እንዲሁም ጥቅምት 18 ሌሊት በሆንቆሎ ዋቤ ወረዳ 5 የእምነቱ ተከታዮች መገደላቸውን ባወጣው መግለጫ አስታውቋል። በምስራቅ አርሲ ሀገረ ስብከት እንዲህ አይነት ድርጊት በተደጋጋሚ ሲፈጸም መቆየቱን የገለጸው ቋሚ ሲኖዶሱ እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ተቀባይነት የሌለው ተግባር ነው ብሏል። በእምነቱ ተከታዮች ላይ የተፈጸመውን ግድያ በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴትን የሚያጠፋ ክብረ ነክና ሊወገዝ የሚገባው ኢስነ ምግባራዊ ድርጊት ሲል ጠርቶታል። የሚመለከታቸው መንግስታዊ አካላት ይህንን ኢሰብአዊ ድርጊት እንዲያወግዙ በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩ ጥሪ አቅርቧል። አክሎም መንግስት ይህንን ድርጊት የፈጸሙትን ግለሰቦች ለህግ በማቅረብ የህግ የበላይነት እንዲያስከብርና በቀጣይም ተመሳሳይ ድርጊት እንዳይደገም የህግ ከለላ በመስጠት
ኃላፊነቱን እንዲወጣ አሳስቧል። የቋሚ ሲኖዶሱ መግለጫን ተከትሎ የኢትዮጵያ የሃይማኖት ተቋማት ጉባኤ መንግስት የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት እንዳለበት በመጥቀስ እርምጃ እንዲወስድ ጠይቋል። ጉባኤው ይህ በእምነቱ ተከታዮች ላይ የሚፈጸመው ጥቃት ከዚህም በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊው የህግ ማስከበር ስራ እንዲሰራ ጥሪ አቅርበዋል። የፕሪቶሪያው ስምምነት ከየትኛውም ጊዜ በላይ በከባድ አደጋ ውስጥ ገብቶ ይገኛል ሲል ህወሓት አስታወቀ። በሌላ በኩል ህወሓት ከፕሪቶሪያው ስምምነት ጋር በተያያዘ ባለፉት 6 ወራት ውስጥ 28 ደብዳቤዎችን በመጻፍ ለዓለም አቀፍ ተቋማት አቤቱታ ማቅረቡ ተሰምቷል። 3 ዓመት ሊሞላው ቀናት የቀሩትና በደቡብ አፍሪካ የተደረሰው የፕሪቶሪያው የሰላም ስምምነት በከባድ አደጋ ውስጥ እንደሚገኝ ልታውቁ ይገባል በማለት ለዓለም አቀፍ ማህበረሰብ ህወሓት አሳስቧል። ከየትኛውም ጊዜ በላይ በከባድ አደጋ ውስጥ ይገኛል ያለውን የሰላም ስምምነት ለማዳን በአፍሪካ ህብረት የሚመራ ፓናል በአስቸኳይ በመጥራት ሁኔታውን እንዲገመግም ለአደራዳሪ አካላትና አህጉራዊ ተቋማት ህወሓት ጥሪ አቅርቧል። ጠቅላይ ሚኒስትር አብይ አህመድ ጥቅምት 18 2018 በፓርላማ በሰጡት ምላሽና ማብራሪያ ተመስርቶ ጥቅምት 20 2018 መግለጫውን ያወጣው ህወሓት ጠቅላይ ሚኒስትሩ ከትግራይና ህወሓት ጋር በተያያዘ በፓርላማው ያቀረቡትን ንግግር በአስቸኳይ ሊታረም ይገባል ብሏል። አብይ አህመድ በፓርላማው ያቀረቡት ንግግር በአጠቃላይ የኢትዮጵያ መሪዎችና ወታደራዊ አዛዦች በትግራይ ህዝብና ተቋማት ሲያካሂዱት ከቆዩት ዘመቻና ማስፈራሪያ የቀጠለ መሆኑን ያወሳው የህወሓት መግለጫ ይህም የኢትዮጵያ መንግስት ለፕሪቶሪያው ስምምነት ተገዢ እንዳልሆነ በግልጽ ያሳወቀበት መድረክ ነው ብሏል። የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥሮ የሚገኙ ኃይሎችን በመደገፍና በማስታጠቅ የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲል ህወሓት በመግለጫው ክስ አቅርቧል። በሌላ በኩል የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ባለፉት 6 ወራት ውስጥ ከፕሪቶሪያው ስምምነት ጋር በተያያዘ 28 ደብዳቤዎችን በመጻፍ ለዓለም አቀፍ ተቋማት ማስገባታቸውን አቶ ጌታቸው ረዳ አጋለጡ። ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ፣ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳይቀር በህወሓቱ ሊቀመንበር ተደጋጋሚ ደብዳቤዎች ተጽፈው መግባታቸውን ያወሱት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በፕሪቶሪያው ስምምነት በአደራዳሪነት ለተሳተፈው ለህብረት አፍሪካም ሆነ ለአፍሪካውያን መሪዎችና ተቋማት ደብዳቤውን አስገብተው አያውቁም ብለዋል። ትግራይ በ6 መኪና የተጫነ የጦር መሳሪያ ያገኘው በሚል ልትዋጋ ይቅርና የኒውክሌር ኃይል ብትታጠቅ እንኳን በደብረጽዮንና በፈትለወርቅ መሪነት ልታሸንፍ አትችልም ሲሉ ተደምጠዋል። ሻዕቢያ በትግራይ ህዝብና ወጣት መስዋዕትነት ሁልጊዜ ህልውናውን ሲያረጋግጥ መቆየቱ ተገለጸ። በአሁኑ ወቅት ከህወሓት ኃይሎች ጋር የተፈጠረውን ግንኙነትም ለተጋረጠበት ስጋትና አደጋ አጋዥ ኃይል ለመፈለግ ያለመ ስለመሆኑ ተጠቅሷል። የሻዕቢያ መንግስት አቅምና ጉልበት ሲያጥረው የትግራይ ህዝብና ወጣት የመጨረሻው የምሽግ አማራጭ ስትራቴጂው ነው ተባለ። ሻዕቢያና ህወሓት ከትጥቅ ትግል አንስቶ የተቆራኘ ግንኙነት እንደነበራቸው ያወሱት ፖለቲከኛ ገብሩ አስራት የሻዕቢያ ህልውና በትግራይ ህዝብና ወጣት መስዋዕትነት የተመሰረተ ነው ብለዋል። በኤርትራ የትግል እንቅስቃሴ ቀዳሚ የነበረና ጀብሃ የተባለን ድርጅት ከፖለቲካው እንቅስቃሴ እንዲጠፋ በማድረግ ረገድ ህወሓት ከሻዕቢያ ጋር ተሰልፎ ከመዋጋት ጀምሮ የኤርትራ ነጻነት እስኪረጋገጥ ድረስ የትግራይ ህዝብና ወጣት እጅግ ከፍተኛ ሚና እንደነበረው ጠቅሰዋል። ሻዕቢያ በትግራይ ህዝብና ወጣት ጉልበት ሁልጊዜ ህልውናውን ሲያረጋግጥ ቆይቷል ያሉት ፖለቲከኛው በዚህ ሂደት ነጻነታቸውን እስከ ማረጋገጥ ሊደርሱ ችለዋል ብለዋል።
ለሻቢያ ህልውናና ነጻነት የትግራይ ህዝብና ወጣት ከኤርትራ ህዝብ በላይ መስዋዕትነት መክፈሉን አቶ ገብሩ አስረት ተናግረዋል። በኢትዮ ኤርትራ ጦርነት ወቅት ሻቢያ እንዳይጠፋ የተደረገው ሂደትም ሻቢያ በሆኑ የህወሓት ከፊል አመራሮች ፍላጎትና ውሳኔ ስለመሆኑ ያብራሩት ፖለቲከኛው በአሁኑ ወቅት በህወሓትና በሻቢያ መካከል የተደረገው የጽምዶ ግንኙነት ከቀድሞ የቀጠለ እንደሆነ አክለዋል። ከህወሓት ጋር እንደ አዲስ ግንኙነት የጀመረው ሻቢያ በፌዴራል መንግስት በኩል ተጋርጦብኛል ያለውን ከፍተኛ ስጋትና አደጋ ብቻውን መመከት ስለማይችል ተጨማሪ ኃይልና አጋር ለማግኘት ያለመ ነው ሲሉ ፖለቲከኛ ገብሩ አስራት ከኤንቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ ገልጸዋል። ኢትዮጵያ በቀይ ባህር አስተዳደር ላይ ጣልቃ የመግባት ወይንም የመሳተፍ መብት የላትም ስትል ግብጽ አስታወቀች። በቀይ ባህር የወደፊት አስተዳደር በተመለከተ ግብጽ ከሳውዲ አረቢያ ጋር ምክክር እያደረገች ስለመሆኗም የሀገሪቱ የውጭ ጉዳይ ሚኒስትር በድል አብድላቲ ከአል አረቢያ ኔት ሚዲያ ጋር ባደረጉት ቃለ ምልልስ አሳውቀዋል። ግብጽና ሳውዲ አረቢያ በቀይ ባህር ላይ መጠነ ሰፊ ዳርቻ ያላቸው እንደመሆናቸው መጠን ሁለቱ ሀገራት የውሃው ኮሪደር ደህንነት የማረጋገጥና የማረጋጋት ኃላፊነት አለባቸው ብለዋል። ቀይ ባህርን የማስተዳደር መሰረታዊ ኃላፊነት እንዳለባቸውም ጠቅሰዋል። ቀይ ባህርን ሳውዲ አረቢያ፣ የመን፣ ግብጽ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ዮርዳኖስ፣ ፍልስጤም ብቻ ይዋሰኑታል ሲሉም ስምንቱን ሀገራት የጠቀሱት የግብጽ ውጭ ጉዳይ ሚኒስትር ኢትዮጵያ የቀይ ባህር ወሰን ተጋሪ ባለመሆኗ በባህሩ አስተዳደር ውስጥ የመሳተፍም ሆነ ጣልቃ የመግባት መብት እንደሌላት ገልጸዋል። ከዚሁ ጋር በተያያዘ የግብፁ ፕሬዝዳንት አብድልፈታህ አልሲሲ ሀገራቸው ለኤርትራ ሉዓላዊነትና ግዛታዊ አንድነት መከበር ድጋፏን እንደምትሰጥ ከፕሬዝዳንት ኢሳያስ ጋር በካይሮ ባደረጉት ውይይት ማረጋገጣቸው ተዘግቧል። ፕሬዝዳንት ኢሳያስ በበኩላቸው በአፍሪካ ቀንድና በምስራቅ አፍሪካ ቀጠና መረጋጋትና ልማት እንዲረጋገጥ ግብጽ ለምትጫወተው ሚና ማድነቃቸው ተገልጿል። የኤርትራው ፕሬዝዳንት ለ5 ቀናት የሚቆይ ይፋዊ የስራ ጉብኝት ለማድረግ ግብጽ መግባታቸው ይታወቃል። ኪየቭ የአፍሪካ ሀገራት በዩክሬን ግጭት ዙሪያ በያዙት አቋም የተነሳ ልትበቀል እንደምትፈልግ የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ገልጸዋል። ዩክሬን የአሸባሪነት ባህሪዋን በድጋሚ አረጋግጣለች ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይዋ ማሪያ ዛካሮቫ መናገራቸውን ስፑትኒክ ዘግቧል። የኪየቭ አገዛዝ ደጋፊዎች የአፍሪካ አህጉር ከሩሲያ ጋር ወደ ግጭት ለመሳብ የተቻላቸውን ሁሉ እያደረጉ ይመስላል ሲሉም ቃል አቀባይዋ ገልጸዋል ተብሏል። የኪየቭ ባለስልጣናት በዩክሬን ዙሪያ ባለው ሁኔታ በያዙት ተጨባጭ አቋም የተነሳ አፍሪካውያንን እየተበቀሉ እንደሆነ በግልጽ ይታያል ብለዋል። ሩሲያ በበኩሏ ለአፍሪካ ሀገራት አስተማማኝ አጋር በመሆን ያለ ፖለቲካዊ ጣልቃ ገብነትና ድርብ መስፈርት ለሀገሪቱ ሰላምና ደህንነት ቅድሚያ እንደምትሰጥ ዛኮሮቫ ማስታወቃቸውን ስፑትኒክ በዘገባው ጠቅሷል። ውድ የዛሆርን ዊትነስ ተከታታዮች ለዛሬ መራረጥንላችሁ ዓለም አቀፍና አህጉር አቀፍ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች ወደ እናንተ እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበትም ሰላምና ጤና ይብዛላችሁ።